ሰላም ሰላም የማማ ቤተሰቦች እንዴት ናችሁ? ሁሉ መልካም። ዛሬ በማማ ቲዩብ ክትፎ እናዘጋጃለን። የምንጠቀምበትን የክትፎ ስጋ እናዘጋጃለን። ክትፎ ስጋው ቀይ መሆን አለበት። ከመፈጨቱ በፊት ነጭ ካለው እንዲወጣ አድርጉ። 1 ኪሎ የክትፎ ስጋ አዘጋጅቻለሁ። በመቀጠል የምናደርገው ደሙ እንዲወጣ ነው የምናደርገው። የክትፎ ስጋ ደም መኖር የለበትም፣ ደሙ መውጣት አለበት። ሰፋ ያለ አውጀዲ ጨርቅ ነገር ካላችሁ ደሙን ሊያስወጣ የሚችል በሱ ጫን እያደረጋችሁ ማውጣት ትችላላችሁ። ነገር ግን እሱ ከሌለ ደግሞ በኪችን ፔፐር ታወር በሱ ላይ አድርገን ደሙ እንዲመጥልን ለተወሰነ ሰዓታት እናስቀምጠዋለን። ወደ 2 ሰዓት አካባቢ አስቀምጨዋለሁ። እንደ ስጋችሁ አይነት ውስጡ ያለው ደምም ይለያያል። በጨርቅ ደሙን ለማስወጣት በምትጥሩበት ጊዜ ከመጠን በላይ እንዳትጫኑት፣ በጣም መጫን የለባችሁ። ከዛ ፔፐር ታወሩን እናስወግድና ቀጣይ የምናደርገው ምንድነው? ነጩን ማውጣት ነው። ድንገት ያመለጠ ያለፈ ነጭ ካለ እሱን በደንብ መልቀም ይኖርብናል። ክትፎ ላይ ነጭ ነገር መታየት የለበትም፣ ቀይ ብቻ ነው መሆን ያለበት። በማንኪያው ገልበጥ እያደረግን ነጩን እንለቅማለን። ማዘጋጀት እንጀምራለን። የምናዘጋጅበት እቃ ላይ የቀለጠ ቅቤ አድርገን ኮረሪማ እናደርግና እናማስለዋለን በደንብ። እዚህ ላይ ሚጥሚጣ ማላደረግበት ቅቤው ትንሽ ሙቀት ስላለው የሚጥሚጣውን ጣዕም ይቀይራል። ስለዚህ እናንተም ስጋውን ካስገባችሁ በኋላ ነው ሚጥሚጣውን የምታደርጉት። በመቀጠል የክትፎ ስጋውን እናደርግና ሚጥሚጣውን አደርጋለሁ። እዚሁ ሚጥሚጣው ላይ አንድ ላይ ተቀላቅሎ ጨውን በርከት አድርጌ ስላስገባው አላስገባሁም። እናንተ ግን ጨውም አድርጉበት ሚጥሚጣችሁ ላይ። ጨው ከሌለ በእርግጥ ሚጥሚጣ ሲዘጋጅ አብሮ ጨው ይገባበታል። ነገር ግን ያን ያህል ቴስቱ የማይሰጣችሁ ከሆነ ደግሞ ጨው ነስነስ አድርጉበት። ከዛ መቀላቀል ነው። በደንብ እናሸዋለን። አንዳንዴ በእጅም ይታሻል፣ ነገር ግን በማንኪያ ሲሆን ደስ ይላል። ለመመገብም ሲዘጋጅ ብዙ ጊዜ ደስ ስለሚል በማንኪያ ነው የምንቀላቅለው። በማንኪያ ስንቀላቅለው ትንሽ ጊዜ ይወስድብናል፣ ነገር ግን እሱ ደስ ስለሚል በማንኪያ በደንብ እየቀላቀልን እናሸዋለን። መሀል ላይ ቅቤ እያደረግን በደንብ እናሸዋለን። ከዛ ሚጥሚጣ እያደረግኩ በአንዴ ከምታበዙት እየቀላቀላችሁ እያያችሁ እየቀመሳችሁ ብታደርጉ ጥሩ ነው። እንደምትጠቀሙት የስጋ ብዛት ማለት ነው። ቅመሱት፣ የጨውንም የሚጥሚጣ የቅቤውንም ነገር እያያችሁ። ስለዚህ እኔ ቀምሼ ትንሽ ሚጥሚጣ ስላነሰው ሚጥሚጣ ጨምሬ እንደገና በደንብ አሽቸዋለሁ፣ ቀላቅየዋለሁ። ክትፎ በቃ ዋናው ሚጥሚጣ አዘገጃጀቱ ወሳኝ ነው። ቅቤ አነጣጠሩም ወሳኝ ነው። ምክንያቱም እንደምታዩት መቀላቀል ብቻ ስለሆነ ሌላ ነገር የለውም። ቅቤውንና ሚጥሚጣውን ስታዘጋጁ ግን በደንብ ተጠንቀቁ። ቆንጆ ጥራት ያለው ሚጥሚጣና ቅቤ መሆን አለበት። ስለዚህ እንደዚህ ቀላቅዬ ጨርሻለሁ ማለት ነው። በጣባችን እናዘጋጀዋለን። እንደምታዩት እንዲህ ካዘጋጀን በኋላ በማንኪያችን ቅርጽ ካወጣን በኋላ ደግሞ ከላይ ትንሽ ቅቤ ፈሰስ እናደርግበታለን። በዚህ መልክ አዘጋጅተነዋል። የዛሬ ቪዲዮ ይሄ ነው። እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው።